ለመላው የክርስትና እምነት ተከታዮች እንኳን ለስቅለት እንዲሁም ለትንሳኤ በዓል አደረሳችሁ በማለት መልካም ምኞታችንን እንገልጻለን። ከበዓል ጋር የተያዙ እንደዚሁም በወቅታዊ የኢትዮጵያ ጉዳዮች ላይ በማተኮር መረጃዎችን ወደ እናንተ የምናደርስበት እንዲሁም በአንዳንዶቹ ላይ ሰፋ አድርገን የምንወያይበትን የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብነው። ከሰብአዊ መብት ተሟጋች ያሬድ ኃይለ ማርያም ጋር በመሆን የበዓል ጊዜን ከእናንተ ጋር ለአጭር ሰዓታት አብረን እናሳልፋለን። አብራችሁ እንድትሆኑ ግብዣችን ነው። በድጋሚ መልካም በዓል፣ መልካም ጊዜ። ጤና ይስጥልኝ ያሬድ። ጤና ይስጥልኝ መሳይ፣ እንደምን አለ? እንኳን አደረሰን የሚባለው ከስግደት እንደተመለስክን ያገኘው ድካሙ አለ፣ አጠቃላይ የበዓል ድባቡ አለ። እንዴት ነው እናንተ አካባቢ የበዓል ስሜቱ፣ አጠቃላይ ሁኔታው? መቼም እንደ ሀገር ቤት ነው ኢትዮጵያን ባሉበት ቦታ ሁሉ እንዲህ አይነት ስነ ስርዓት የሚከናወነው። እውነት ነው። ብራስልስ ትልቅ የኦርቶዶክስ ቤተክርስቲያን አለ። ዛሬ ሁለቱን ልጆቼን ይዤ ቤተክርስቲያን ቆይተን ነው የመጣ ነው። ያው እንግዲህ ስቅለትን በስግደት አሳልፈናል። የትንሳኤ በዓል ደግሞ እየመጣ ነው። ለመላው የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ። በዓሉን የመተሳሰብ የመረዳዳት በሰላም የምታሳልፉበት በዓል እንዲሆን ከልቤ እመኛለሁ። ላንተም ለመላ ቤተሰቦችህም ለአንከር ተከታዮች እና አድማጮች በጠቅላላ መልካም በዓል ለማለት እወዳለሁ። ያሬድ እንግዲህ ዛሬ የትንሳኤ በዓልን አስመልክተን በተለያዩ ኢትዮጵያ አካባቢዎች ያሉትን የአውደ ዓመት ስሜቶችንም ለመቃኘት ሞክረን ነበረ። የኑሮ ውድነቱ ከአውደ ዓመት ጋር በተያያዘ ገበያው እንዴት ነበር የሚለውን ቅኝት ያደረግንበት እንደዚሁ ዝግጅት ለብቻው አሰናድተናል። ተመልካቾች መከታተል እንደሚችሉ ከወዲሁ ለመግለጽ እንወዳለን። ዛሬ በርካታ አጀንዳዎች አሉን። ከዚሁ ከበዓሉ ጋር የተያዘ የኑሮ ውድነቱን የበዓል ገበያውን የተመለከተ አጭር ቆይታ የምናደርግበት ዝግጅትም እንደዚሁ ይኖረናል። የአብይ አህመድ አገዛዝ እንዲህ አይነት የበዓል ጊዜን በመጠቀም መጽዋዕት በመስጠት ለድሆች ተብሎ ሲገለጽ የነበረ በየበዓሉ እየጠበቀ ስንዴ፣ ዘይት እና ዶሮ እንቁላል የሚሰጥበት አጋጣሚ አሁን ዘንድሮ ደግሞ በተለየ ሁኔታ የህዝቡን ስሜት የነካ አንዳንድ ክስተቶችን እያየን ነው። ለመሆኑ እንደዚህ አደሂቶ መጽዋዕት መስጠት ምን አይነት ፖሊሲ ነው? ምን አይነት የአገዛዙ ስትራቴጂ ነው የሚለውንም እንደዚሁ የምናነሳ ይሆናል። የየል ዩኒቨርሲቲ ሰሞኑን አንድ ሪፖርት አውጥቷል። ሪፖርቱ በምርመራ ዘገባ የተከናወነ ነው። በጣም ጥልቀት ባለው መልኩ 5 ወር ሙሉ ሲካሄድ የነበረ የምርመራ ውጤት ነው። የአብይ አህመድ አገዛዝ በሱዳን የእርስ በርስ ጦርነት ውስጥ ጣልቃ መግባቱን የሚያጋልጥ ነው። በቤንሻንጉል ጉሙዝ ክልል አሶሳ አቅራቢያ የሱዳን አማጺ ቡድን ወታደራዊ እንቅስቃሴ በስፋት እንደሚታይ፣ ወታደሮቹ እዛ እንደሚገኙ፣ ተሽከርካሪዎች እንደዚሁ በብዛት የሚታዩበት፣ የጦር መሳሪያ ሲወርድና ሲጫን የሚታይበት ብዙ ክስተቶችን ለ5 ወራት ከተጠና በኋላ ነው የየል ዩኒቨርሲቲ ይህንን ጉዳይ ያጋለጠው። ለአብይ አህመድ አገዛዝ ትልቅ ኪሳራ ነው ማለት ይቻላል። እንደዚህ አይነቱ ከዘር ማጥፋት ወንጀል ጋር በቀጥታ የሚገናኝ ቡድንን በወታደራዊ ድጋፍ እየሰጡ በሀገር ውስጥም እንደዚሁ ጦር ሰፈር ጣቢያ መስጠት በአብይ አህመድ አገዛዝ በኩል የሚፈጥረውን ወደፊት ተጽዕኖውን በደንብ የምናየው ይሆናል። የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ስልጣን በ1 ዓመት አራዝም ያለው አብይ አህመድ ህወሓት ደግሞ አግባብነት የለውም፣ ትክክለኛ አካሄድ አይደለም የሚል ተቃውሞ አቀረበ። መልሶ ጠቅላይ ሚኒስትር ጽህፈት ቤት ትክክል ነው፣ በፕሪቶሪያ ስምምነት መሰረት ነው ያከናወን ነው የሚል ምላሽ የሰጠበትን ሁኔታ ነው ያየ ነው። ለማንኛውም ሌሎች መረጃዎችም አሉ። የኢትዮጵያ ብር የመግዛት አቅም ከአፍሪካ የመጨረሻው ደረጃ መሆኑን የሚገልጽ ሪፖርትም ሰማን። የዓለም ባንክ ያወጣው ሪፖርት እንደሚያመለክተው ኢትዮጵያ ከደቡብ ሱዳን ጭምር በታች ሆና ከአፍሪካ የመጨረሻው ደረጃ ይዛ ነው የምትገኘው። የብር አቅም ተዳክሟል፣ ጥንካሬው ሽባ መሆኑን የሚያሳይ ሪፖርት ነው የወጣውና እሱንም እንመለከታለን። ሌሎች መረጃዎችም ካሉ እንደዚሁ እናነሳለን። እንደው ከወቅቱ የአውደ ዓመት ጉዳይ ጋር እንነሳ። የሸቀጦች ምርት ንሯል። በተለይ ከአውደ ዓመቱ ጋር በተያያዘ የዶሮ፣ የእንቁላል፣ የበግ፣ የፍየል የብዙ ከአውደ ዓመት ጋር ተያይዞ ህዝቡ የሚሸምታቸው ነገሮች በከፍተኛ መጠን የጨመሩት። በዋናነት ዶሮን ስንመለከት ትንሽ ዋጋ 3000 ብር እንደሆነ የሰማ ነው። እንቁላል ከ100 ብር ጀምሮ ነው እየተሸጠ ያለው።
ከፍተኛ የሆነ የኑሮ ውድነቱ በተለይ የነዳጅ ዋጋውን መጨመር ተከትሎ እየተስተዋለ ይገኛል። አውደ ዓመቱ በጣም የተቀዛቀዘ እውነት ለመናገር አውደ ዓመትም የማይመስልም የሚል አስተያየት ነው ከብዙ ሰዎች እየደረሰን የሚገኘው። ያሬድ እንዴት እየተከታተልከው ነው? እንደው አንተም በተለያየ መልኩ መረጃዎችን ትሰበስባለህ። በጣም የተቀዛቀዘ ተብሎ ሊገለጽ በሚችል መልኩ ነው ህዝቡ ይህንን አውደ ዓመት እያሳለፈ የሚገኘው። ቴንክ ዩ መሳይ። ይሄ አውደ ዓመት ያው ብዙ አደጋ ማለት መጥፎ አጋጣሚዎች አንድ ላይ የተገጣጠሙበት ወቅት ይመስለኛል። አንደኛ የዚህ የመካከለኛው ምስራቅ በኢራን በአሜሪካና በእስራኤል መካከል ያለው ጦርነት ያስከተለው የነዳጅ ውድነት እና እጦት የነዳጅ እጥረት ብዙ ነገሮችን ያመሰቃቀለ ይመስለኛል። ከዚህ በፊትም እንዳወራ ነው ኢትዮጵያ ውስጥ ያለው ከነዳጅ ጋር የተያያዘው ኮራፕሽን፣ ሁለተኛ ደግሞ እንደ ጤናማ ሀገሮች ለተወሰነ ጊዜ ዋጋ ጨምረህም ግን መግደርደሪያ የሚሆን ሪዘርቭ የሚደረግ የነዳጅ ክምችት በበቂ ሁኔታ ዝግጅት አለማድረግ፣ እንደውም ጠቅላይ ሚኒስትሩ አንድ ኢንተርቪው ላይ የመመጻደቅ ንግግር ሲናገር የኤሌክትሪክ መኪኖች እኮ እንዲገቡ ያዘዝነው ለዛ ነው አይነት ነገር ምላሽ የሚሰጥበት አንድ ኢንተርቪው እየገረመኝ ነበር። እዚህ ኤሌክትሪክ አቅርቦቱ ራሱ በበቂ ሁኔታ ያለ ይመስልና ጠቅላላ ከግሎባሊ የተፈጠረው ክራይሲስ እንዳለ ሆኖ ኢትዮጵያ ውስጥ ግን ላለፉት ጥቂት ዓመታት አውደ ዓመቶችን ተከትሎ ገበያው ከዜጎች የመሸመት አቅም በላይ ነበር። ያሁኑ ግን ብዙ ነገሮች በጦርነት የተጎዳ ኢኮኖሚ፣ በሙስና የተጎዳ ኢኮኖሚ፣ እንደገና አሁን ደግሞ ከነዳጅ እጥረትና መወደድ ጋር ተያይዞ ገበያው በአስከፊ ሁኔታ አፌክት እንደተደረገ ብዙ ሪፖርቶች ያው እየወጡ ነው። የእጥረትም ጭምር የገበያ ላይ እጥረት እንደውም አንዳንድ ሪፖርቶች አይተህ ከሆነ በቪዲዮ ጭምር የወጡ ከተለያዩ የሀገሪቷ ክፍል የእህል አቅርቦት ይዘው የሚመጡ መኪኖች ግማሾቹ ከቦታው መነሳት እንዳልቻሉ፣ እንደውም አንድ ሪፖርት ላይ ያየሁት 500-600 ኪሎ ሜትር ርቀት ላይ ካሉ ቦታዎች የቁሳቁስ እቃዎችን ለማምጣትም ይሁን ለመውሰድ እስከ 1.5 እና 1 ሚሊዮን በላይ እየተጠየቀ መሆኑን እና በዛ ምክንያት ነጋዴዎች እቃዎችን ከመጫን እየተቆጠቡ እህሎችን ከመጫን እየተቆጠቡ መሆኑን የሚያሳይ ሪፖርት አይቻለው። አንዳንድ ቦታ ደግሞ እህልም ፍራፍሬዎችን ጭነው ወደ መሀል ሀገር ወይም ወደ ገበያ ወዳለባቸው ቦታዎች መንገድ ከጀመሩ በኋላ በመንገድ ላይ በቂ ነዳጅ ባለማግኘት ምክንያት የያዟቸውን እህሎች ሜዳ ላይ በተለይ የሚበላሹ ፍራፍሬ የሆኑ ነገሮችን ሜዳ ላይ አውርደው ሲበትኑ በኪሳራ የሚያሳይ ነገር አለ። እንደዚሁ ሽንኩርት፣ ሌሎች ምርቶችም ደግሞ ተዘጋጅተው ግን ገበሬው የሚረከበው መቶ የሚጭን አላገኘም እና አንዳንድ ደግሞ የጭነት ስራ ላይ የሚሰሩ በጣም በየቦታው ከፍተኛ እጥረት ስላለ ረጃጅም ሰልፎች አሉ። ለቀናቶች የጭነት መኪኖች ሹፌሮቻቸው መኪኖች ውስጥ ብርድ ልብስ ይዘው ለቀናት እዛው እያደሩም ነዳጅ አያገኙም። ያ ብቻ አይደለም፣ አንዳንድ ቦታዎች ላይ ደግሞ ነዳጅ ለማግኘት ጭምር የምርጫ ካርድ ወስዳቸዋለሁ ተብለው የተጠየቁበት ቦታም እንዳለ እንደዚሁ አይነት ሪፖርት አይቻለውና ብዙ ቀውሶች አንድ ላይ የመጡበት ጠቅላይ ሚኒስትሩ የራሱን ገጽታ ለመገንባት ይሄ በቤተ መንግስት እየጠራ ዘይትና 12 እንቁላል እየሰጠ የመመጽወት አይነት ገጽታ ግንባታ ላይ ያተኮረ ስልት ሊመልሰው የማይችል በሁሉም ሰው ቤት ውስጥ ከባድ ጭንቀት፣ ከባድ የኑሮ መቃወስ አውደ ዓመት ብቻ አይደለም እኮ መሳይ። አውደ ዓመቱ አንድ ቀን 2 ቀን ሊሆን ይችላል፣ ግን አብዛኛው ሰው እኮ የዕለት ተዕለት ኑሮ ነው የተናጋው። የመደበኛ ኑሮ ተናግቷል። መደበኛ ኑሮ የተናጋ ሰው ብዙ ጊዜ መደበኛ ኑሮ ደህና ይሆንና ለአውደ ዓመት ኤክስትራ ወጪዎች ስለሚጠይቅህ ተበድረህም ተለቅተህም ከዚህም ከዛም ብለህ ትሸፍናለህ። አሁን ግን መደበኛ ኑሮ ራሱ
የተቃወሰበት ሁኔታ ውስጥ ስለሆነ ያለው አብዛኛው ሰው የአውደ ዓመቱ ነገር ብዙ እንደዚህ ለብዙ ሰዎች ቤት በደስታ የሚያሳልፉት አይደለምና ለኢትዮጵያኖች በጣም ከባድ ወቅት ይመስለኛል። አብዛኛው ኢትዮጵያዊ በሚል አስተካክለው እንግዲህ ምናልባት 99% የሚሆነው ኢትዮጵያዊ በችግር ውስጥ የሚያሳልፈው ባህልና አደገኛ ከባድ ወቅት ይመስለኛል አሁን ያለንበት። ያሬድ በጣም ብዙ ነገሮችን ማንሳት የምንችል ይመስለኛል። ምክንያቱም ተደራርቦ ተከምሮ የመጡ ነገሮች አሁን ከቁጥጥር ውጪ እየወጡ ያለ ይመስላል። ሰው የሚችለውን ያህል ችሏል። እንግዲህ አንዳንድ ጊዜ ትችላለህ፣ ግን ከአቅም በላይ ይሆናል። ከዛ ውጭ ምንም ምርጫ አይኖርህም። ሁሉም ነገር ሲዘጋጋብህ መውጫ ቀዳዳ ትፈልጋለህ። የኢትዮጵያ ሕዝብ አሁን የመጨረሻውን ክሩን የሚበጥስበት ደረጃ ላይ ደረሰ ይመስላል። እንግዲህ ከበዓል ጋር ተያይዘው የመጡትን የዋጋ ጭማሪዎች ብንመለከት ቀደም ሲል እንዳልኩት ዶሮ 3000 ብር የገባበት፣ ስኳር በአንድ ጊዜ ከ150 ብር ነው 350 ብር የገባበት ሁኔታን የተፈጠረው። አንድ በሬ መካከለኛ በሬ ከ200 ሺህ ብር በላይ የሆነበት ሰው አድፍጦ ነው ያለው። መቼ ምን ሊደረግ እንደሚችል አይታወቅም። ብዙ ምርቶች ጨምሯል። ከጤፍ አንስቶ ዘይትን ብንመለከት ከ1800 ብር የነበረው አሁን ከ2700 ብር በላይ ነው እየተሸጠ የሚገኘው። ሽንኩርት ከ40 ብር አንዳንድ ቦታ ላይ 50 ብር የነበረው አሁን ከ100 ብር ያነሰ ዋጋ አታገኝም። ሽንኩርትን ለመግዛት 100 ብርና ከዛ በላይ በ1 ኪሎ የሚሸጥበት ሁኔታ ነው ያለው። እንቁላል እንደዛው ነው። ምንም ነገር የሚቀመስ አይደለም። መካከለኛ ገቢ ያላቸው በአሁኑ ሰዓት ወደ ድህነቱ ጎራ ተጠቃለው ስለገቡ በአሁኑ ሰዓት ኢትዮጵያ ላይ ይህንን ነገር በዓሉን መደበኛ የሆኑትንና የተለመዱትን ሸምቶ በዓሉን ለማሳለፍ የሚችለው ምናልባትም ቀደም ሲል አንተ እንደጠቀስከው 1% የሚሆነው የኢትዮጵያ የህብረተሰብ ክፍል ነው። እሱም ከስርዓቱ ጋር የተጠጋ በዘረፋና በተለያየ መልኩ ሀብት ያካበተ ካልሆነ በስተቀረ መደበኛውና አብዛኛው ኢትዮጵያ ህዝብ አቅሙ የሚችለው እንዳልሆነ በደንብ የተረጋገጠበት ጉዳይ ነው እያየን ያለ ነው። ይሄ የነዳጅ እጥረቱን ተከትሎ የመጣው ቀውስ በብዙ ነገሮች ላይ ከፍተኛ ዋጋ ንረት አስከትሏል። ዋዜማ እንደዘገበው ከሆነ በተለይ በኮንስትራክሽን፣ በህንፃ ግንባታ፣ በተለያዩ የግብአት የህንፃ ግንባታ ስራዎች ላይ ከፍተኛ የሆነ የዋጋ ንረት አስከትሏል። አንድ ቆርቆሮ የሚሸጥበት ዋጋ በ600 ብር ነው በዚህ አጭር ጊዜ ውስጥ የጨመረው። ሲሚንቶ በ900 ብር ጨምሯል። እንደዚሁ ሚስማር በ200-300 ብር ጭማሪ እንዳሳየ ነው ከዋዜማ ዘገባ መረዳት የተቻለው። ዛሬ ያገኘነው መረጃ እንደሚያመለክተው ሀገር አቋራጭ አውቶቡሶች ስራ እያቆሙ ነው። አብዛኞቹ አቁመዋል። ከአዲስ አበባ ሞያሌ፣ ከአዲስ አበባ ሐረር፣ ድሬዳዋ፣ ጅጅጋ፣ ከአዲስ አበባ ባሌ፣ ከአዲስ አበባ ጅማ፣ እነዚህም በመሳሰሉ ርቀት መዳረሻ ባላቸው አካባቢዎች የሚጓጓዙ ትራንስፖርት አገልግሎት የሚሰጡ አውቶቡሶች ስራ አቁመዋል። ምክንያታቸው ደግሞ ደርሶ ለመመለስ የሚያስችል ነዳጅ የለንም፣ መንገድ ላይ ነው የምንቀረው። መንገድ ላይ ደግሞ ማደያዎች ነዳጅ የላቸውም። አሁን የነዳጅ ዋጋ መጨመር አይደለም ትልቁ ስጋት፣ የነዳጅ እጥረት ነው። በውድ ዋጋ እንኳን ገዝተን አገልግሎት መስጠት የማንችልበት ሁኔታ ላይ ደርሰናል ነው። የ1000 ብር ትራንስፖርት የነበረው ለምሳሌ ከአርባ ምንጭ ሐዋሳ በአሁኑ ሰዓት 5000 ብር ገብቷል። እሱም ከተገኘ ነው። በደላላ ነው የሚገኘው አሉ። በደላላ ነው ሄደ እንዲህ አይነት ትራንስፖርት የምታገኘው። እንዲህ አይነት ቅርቃር ውስጥ የገባች ሀገር ናት። ብዙ ነገር ተበላሽቷል። ብዙ ነገር መስመራቸውን ያለፉ ይመስላል። ያሬድ እንግዲህ በዚህ ወቅት ላይ ነው ይሄ በዓሉ ደርሶ አብይ አህመድ ቀደም ሲል አንተ እንደገለጽከው የኢትዮጵያን ሕዝብ ክብር የሚነካ እውነት ለመናገር መጽወት መርዳት ምንም የተቀደሰ ተግባር ነው። አብይ አህመድ ግን ከዛ አንጻር አይደለም። ከህዝብ ገንዘብ ላይ ወስደው ከራሳቸው ኪስ አይደለም እየሰጡ ያሉት። ከህዝብ ከመንግስት ገንዘብ ላይ ወስደው መምህራንን፣ የመንግስት ሰራተኞችን በሚያዋርድ ክብር በሚመነካ መልኩ የስንዴና የዘይት ተመጽዋች አድርገው ይህንንም ደግሞ በፎቶግራፍና በቪዲዮ እያሳዩ አብይ አህመድ ቸር ነው፣ ለጋስ ነው፣ ለዕዳው ተቆርቋሪ ነው የሚል መልእክት እንዲሰራጭና እንዲስተጋባ ፈልገው እንዲህ አይነት ፕሮፓጋንዳ በድህነት ላይ ፖለቲካ እየሰሩ ይኸው የተለመደውን ተግባራቸውን በዚህም በዓል ላይ ቀጥለዋል። ከነጓኑ መጥቶ አብይ አህመድ ፊት ለፊት አቀርቅሮ ስንዴና ዘይት ሲቀበል የሚያሳየው ፎቶግራፍ ኢትዮጵያውያን ባለፉት 2 ቀናት በከፍተኛ የሐዘን ስሜት ነው እየተከታተሉ ያሉት።
እንዲህ አይነት መመጻደቅ እንደዚህ በድህነት ላይ ቁማር መጫወት ፖለቲካ መስራት የአብይ አህመድ ሌጋሲ ሆኗል። አብይ አህመድ ብቻ አይደለም ይሄን የሚያደርገው። አብይ አህመድ ጀመረው ናዳነሽ ሌሎች አሁን እስከ ቀበሌ ድረስ አንድ ዝም ብሎ ግልገል ባለስልጣንም የሆነች ዘይትና ሽንኩርት እየሰበሰበ እንዲህ አይነት ፖለቲካ እየሰሩ ነው የሚገኙት። እንዴት አየው ግን እንዲህ አይነት የፖለቲካ መነገጃ ድህነትን አብይ አድርጎ ሲጠቀምበት? በመጀመሪያ ቀደም ያለው ነገር ላይ ልምጣና መሳይ ኢትዮጵያ ውስጥ ያለው ችግር ሰው ሰራሽ ነው እና ሰው ሰራሽ ብቻ ሳይሆን ብልጽግና ማንፋክቸር ያደረጋቸው ችግሮች ናቸው። ይሄ ዓለም አቀፉ ግጭት በዓለም አቀፍ ደረጃ የተፈጠረው የነዳጅ እጥረት የዋጋ መናሩ ምናምኑ ተጨማሪ ድሪት ነገሩን አባባሽ ምክንያቶች ናቸው እንጂ ብልጽግና የኢትዮጵያን ኢኮኖሚ ወደ አደገኛ ቅርቃር ውስጥ ከቶ የኢትዮጵያን ሕዝብ አብዛኛውን ሕዝብ ወደ ድህነት በተሻለ ኑሮ ደረጃ ውስጥ እየተንገዳገዱ ግን ልጆቻቸውን እያስተማሩ ምን እያሉ በጥሩ ሁኔታ ይኖሩ የነበሩ ሰዎችን ሁሉ አውርዶ ወደ ድህነት ወለል የሚከት አካሄድ የሄደው የብልጽግና በጣም እጅግ የተሳሳተ የተበላሸ የኢኮኖሚ ፖሊሲ እና ደግሞ የፕራዮሪቲ እኔ ደጋግሜ ጽፌበታለሁ። የፕራዮሪቲ ዲስኦርደር የገጠመው ድርጅት ነው። እንዲህ አይነት እንደ ኢትዮጵያ አይነት ሀገር ውስጥ ለምን ጉዳይ ነው መጀመሪያ የሀገሪቷን ኢኮኖሚ በምን አይነት ጉዳዮች ላይ ነው እንዲያገግም የምታደርገው? ፕራዮሪቲ የምትሰጠው ለምን ጉዳይ ነው የሚለው እነሱ ይሄው ላለፉት 8 ዓመታት ፕራዮሪቲያቸው ታይታ ገጽታ የሀገሩ ሕዝብ እየተራበ የሀገሩ ሕዝብ ሰላም አጥቶ በጦርነት እየተሰቃየ ቱሪስት ሲመጣ ስለሚያየው ነገር የሚጨነቁ ሰዎች ናቸው። አዲስ አበባን ብናስውባት ብዙ ቱሪስት ይመጣል ብለው የሚጨነቁ ሰዎች ናቸው። በመጀመሪያ ደረጃ በአዲስ አበባ መዋብ የሚደመም ካለ ከኢትዮጵያ የተሻለ የከተማ ደረጃ ያላቸው ከአፍሪካ ሀገር የሚመጡ ቱሪስቶች ካልሆኑ በስተቀር ከሌላው ዓለም የሚመጣ ሰው በአዲስ አበባ ውበት ሊደመም በጣም አዲስ አበባን ለማየት ብሎ የሚመጣ የለም። የምዕራቡ ዓለም ቱሪስቶች ገንዘብ ይዘው አቅም ይዘው ዶላር ይዘው የሚመጡት እነሱ ናቸው። እነሱ ደግሞ የሚመጡት እነሱ አገር ያላዩአቸውን ያጧቸውን አድቬንቸር የተቀላቀለበት ነው የቱሪስት ጉዟቸው። ስለዚህ በየሚዲያው ደጋግሞ እንደሚባለው እነ ሶፍ ዑመርን፣ የሐረር ግንቦችን፣ ፋሲለደስን፣ ላሊበላን፣ ሌሎች የኢትዮጵያን የአርባ ምንጭ ነጭ ሳር ፓርክን እነዚህን ቦታዎች ነው ሊያዩ የሚመጡት። ግን ሊመጡ ሲሉ መጀመሪያ እንትን የሚያደርጉት በሁሉም ሀገር የትራቭል አድቫይስ የሚል በፎሪን ሚኒስትሮቻቸው ዌብሳይት ላይ ይቀመጣል። የሚሄዱበትን ሀገር ሰላም ነው ወይ፣ ጸጥታ ሁኔታ ምንድነው ምናምን ብለው ቼክ ያደርጋሉ። ኢትዮጵያ አሁን ኦልሞስት በሁሉም ሀገሮች የፎሪን ሚኒስተር ፔጆች ላይ ብትገባ የትራቭል አድቫይስ ገጽ አለ። እዛ ላይ የሬድ ዞን ውስጥ ነው ያለችው። እንኳን ሬድ ዞን ውስጥ ሆና ቢጫ ውስጥም ሆና ጥቂት ቱሪስቶች ናቸውና በጣም ኢሴንሺየል የሆነ የግድ መሄድ ያለባቸውና ጥቂት ቱሪስቶች ናቸው ሪስክ የሚወስዱት እንጂ አንድ ሀገር ቢጫ ዞን ውስጥ ከገባና እንትን ካለ ብዙ ትራቭል ያደርጉ። ኢትዮጵያ ግን ቀይ ውስጥ ነው ያለችው። and still አብይ ይሄንን የሚገርም ገና የዛሬ 3-4 ዓመት ፕሊስ ቱሪስት ወደ ኢትዮጵያ ሊመጣ አይችልም፣ ቢመጣም ይሄን ያህል አይደለም የሀገሪቷን ኢኮኖሚ እናንተ ኢንቨስት በመታረጉበት ገንዘብ ልክ ሊመልስ የሚችል ቱሪስት አይመጣም። ምክንያቱም ቱሪስት የግጭት ቀጠና ውስጥ አይመጣም። ሰላም ያለበት ሀገር ውስጥ መጥቶ ተፈጥሮን ሊያደንቅ ታሪካዊ ቦታዎችን ሊጎበኝ ነው የሚመጣው እንጂ አዲስ አበባ መንገድ ላይ ፎቶ ሊነሳ አይደለም። እነሱ የአፍሪካን ቲክቶከሮች በዶላር እየከፈሉ ነው የአዲስ አበባ ጎዳናዎችን ውበት እንዲያስተዋውቁ ጭምር በጀት መድበው ያሰሩት። ግን ለቲክቶከሮች የከፈሉትን ገንዘብ እንኳን ሊመልሱ አይችሉም በቱሪስት እና ይሄ የዛሬ 2 ዓመት ይመስለኛል እዛው አዲስ አበባ ሆኜ ለበዓል አካባቢ ከፍተኛ የሽንኩርት እጥረት ተከስቶ ምክንያቱም ሽንኩርት ከሚመጣባቸው አካባቢ ግጭትም ምንም ስለነበረ አማራ ክልል አሁንም ግጭት አለ።
ከታንዛኒያ የአዲስ አበባ መስተዳድር ሽንኩርት አስመጥቼላችኋለሁ ብሎ እንደ ትልቅ ዜና ኢትዮጵያን የምታክል ትልቅ ሀገር ለም መሬት ያላት ከሱዳን እኮ ሽንኩርት ታስገባለች ኢትዮጵያ። መሳይ ቀይ ሽንኩርት ከሱዳን ኢትዮጵያ ታስገባለች። ብርቱካን ከግብጽ ኢምፖርት ታደርጋለች። አዲስ አበባ ገበያ ላይ የግብጽ ብርቱካን ነው የምታገኘው ብዙ ቦታ። ነጭ ሽንኩርት ከቻይና ኢትዮጵያን የምታክል ይሄን የሚያክል መሬት ያላት ሀገር ነጭ ሽንኩርት ከቻይና ነው የምታስገባው። እና ለነጭ ሽንኩርት ለቀይ ሽንኩርት ዶላር ታወጣለህ ማለት እኮ ነው። ያሬድ ምናልባት እንድጨምር ነው ከሰሞኑም ከብራዚል የስጋ ምርት ለማስገባት ስምምነት ላይ ተደርሷል። በነገራችን ላይ እዚህ ላይ ከፍተኛ የሆነ ጥንቃቄ ህብረተሰቡ እንዲያደርግ መልእክት ማድረስ ይገባናል። ምክንያቱም የብራዚል ስጋ እዚህ በአሜሪካ በሰሜን አሜሪካ ካናዳና አሜሪካ ላይ ስጋው ላይ የሆነ ችግር ተገኝቶበት አንፈልግም ብለው የብራዚልን ስጋ ማስገባት ትተዋል እነዚህ አሜሪካና ካናዳ። ስለዚህ ችግር ያለበትን ስጋ ማራገፊያ ሲያጡ ኢትዮጵያን ያገኙት። ምናልባት ያ ችግር በኢትዮጵያውያን ያንን ስጋ ሊመገቡ የሚችሉ ካሉ እንግዲህ በዶላር ነው የሚመጣው፣ በዶላር የሚመጣው በቀላሉ የሚገዛ አይደለም። ያም ሆኖ ግን ችግር ያለበት ነው። ይሄ አገዛዝ ስለ ኢትዮጵያውያን ጤንነት፣ ስለ ኢትዮጵያውያን ደህንነት ደንታ የሌለው ስለሆነ ሌላ በሽታ ያለበትንም የተበላሸ ነገርን አስገብቶ ህዝቡን ከመጨረስ ወደ ኋላ አይልምና ይህንንም እንድታስብ ነው። በጋማ ከብት ከአፍሪካ አንደኛ፣ በቀንድ ከብት ከአፍሪካ አንደኛ የምትባል ሀገር ውስጥ ከሌላ ከብራዚል ውቅያኖስ ማዶ ተሻግራ ስጋ አስመጣች ሲባል መቼም እንደ ኢትዮጵያዊ ከዚህ በላይ ብሔራዊ ውርደት የለም። ኤግዛክትሊ እሱ ልል ነበር። ኢትዮጵያ የምትታወቀው በቀንድ ከብት እንደውም የቀንድ ከብቶች ወደ ተለያየ ጎረቤት ሀገር ጭምር በመላክ ነው ኢትዮጵያ የምትታወቀው። እና ኢትዮጵያ ከብራዚል ላይም ደግሞ ከዛን ያህል ርቀት ከብራዚል ድረስ እንግዲህ የዲፍሪዝ እንትኑስ ገብቶ ለብዙ ቀናቶች በመርከብ ላይ ተጓጉዞ እንዳይበላሽ ደግሞ እንግዲህ የተለያየ የኬሚካል ሊጠቀሙ የሚችሉበት እድል ከፍተኛ ነው። ያ ጤና ላይ የሚያመጣው ጉዳት ደግሞ ምን ያህል እንደሆነ በቀላሉ ኢትዮጵያ ውስጥ ደግሞ ጥሬ ስጋ ጭምር የሚበላበት ሀገር ነው። ስለዚህ ይሄ በህዝቡ ጤንነት ላይ ምን አደጋ ይዞ ሊመጣ እንደሚችል መገመት ትችላለህ። እና ይሄን የሚያክል ሀገር፣ ይሄን የሚያክል ሀብት፣ ይሄን የሚያክል ህዝብ የያዘች ሀገር በቀደምም እንዳየኸው የዩኤስዲ እንትን የአሜሪካን የዴቨሎፕመንት እንትን እንዳወጣው ወደ ዩኤስዲኤ ወደ 1.4 ሚሊዮን እንትን ኦልሞስት 93% የሚሆነውን የስንዴ አቅርቦት ከራሻ ከዩክሬን እንደዚህ ከሮማኒያ ነው የምታስገባው። ስለዚህ ምን ያህል የገበያው እንትን ሰው ሰራሽ ነው። የኢኮኖሚ መንግስት ፌል ያደረገ የኢኮኖሚክ ፖሊሲ የመንግስት የአገሪቷን ሀብት አጠቃቀም ችግር የመንግስት የፕራዮሪቲ የሚሰጣቸው ነገሮች ያመጧቸው መዘዞች ናቸው። እና ይሄ አሁን አገሪቷ ውስጥ ያለውን ያመረተውንም ገበሬ ምርቱንም በአግባቡ ገበያ ላይ መዋል እንዳይችል ደግሞ አሁን የመጣው ክራይሲስ የመጣው ቀውስ ይመስለኛል። እኔ ይሄንን የምናገረው የኢትዮጵያ ህዝብ የሚመጡበትን አደጋዎች መንግስት በሚሰጠው ምክንያት የዓለም አቀፍ ቀውስ ነው ምናምን በሚል ለመንግስት የሚያሳየው ትዕግስት ገና ብዙ ዋጋ ያስከፍለዋል። እኔ በዓለም እንደ ኢትዮጵያ ህዝብ በዚህ ደረጃ መንግስትን ያገዛዝ ስርዓትን የሚያባልግ ያገዛዝ ስርዓት ያሻውን ሲያደርግ አገሩን ሲነጥቀው ቤቱን ሲነጥቀው ልጆቹን እየነጠቀ ለጦርነት ሲማግድበት ኑሮውን የዕለት ተዕለት ኑሮህን አውዳመትህን ባህሎችህን ሃይማኖትህን የሃይማኖት በዓላትን እያንዳንዱን ነገር ሲነጥቀው ሲነጠቅ ዝም የሚል ህዝብ ያገዛዝ ስርዓትን ያባልጋል። ከምትለብሰው በቀደም አንድ ሰው እየነገረኝ ከአዲስ አበባ የመጣ ሰው ሽሮ ሜዳ አካባቢ ሄዶ
የኢትዮጵያ ባንዲራ ያለበት ጥለት ያለው ነጠላ ነው የምፈልገው ብዬ ስጠይቅ አለ ያማሃል ወይ ልታስጨርሰን ነው ወይ? እዚህ እያንዳንዱ እዚህ በቅርብ ያሉ ደህንነቶች እየጠቆሙ የአረንጓዴ ቢጫ ቀይ ምልክት ያለው ምንም አይነት የአገር ባህል ልብስ ከተገኘ እንታሰራ። ብዙዎቻችን ለቀናቶች ለ15 ቀን ለ20 ቀን ሱቃችን ተዘግቶ ተቀተን በገንዘብ ታስረን ግብር የምንከፍልበትን ሱቅ ዘግተው አስረው አስጠንቅቀው ነው የለቀቁን። እና የአባገዳ ቀለም ያለው እንትን ከፈለክ እሱን ልንሸጥልህ እንችላለን። ቀጥታ ቃል በቃል ነው ያለኝ። አረንጓዴ ቢጫ ቀይ ያለውን ግን እባክህ አታስበው፣ እዚህ ቢያንስ እዚህ ልንሸጥ አንችልም ነው ያለኝ። እና ይሄን ያህል ዜጎችን አሳቀህ በዚህ ደረጃ ኑሮውን የከፋ አድርገህ ለረሃብ ዳርገህ እንደገና ደግሞ አውደ ዓመት በመጣ ቁጥር ያስራብከውን ህዝብ 5 ሊትር ዘይት 12 እንቁላል የሆነች ዱቄት ምናምን እየሰፈርክ ቤተ መንግስት ውስጥ እየሰጠህ እየመጸወትክ ፎቶ እየተነሳህ ማዕድ ማጋራት የሚል የይስሙላ ቸርነት ይሄ ዛሬ ጽፌበታለሁ። ፖለቲከኛ በተለይ ደግሞ ባለስልጣናት ቦታቸው ላይ ያሉት ለጽድቅ አይደል፣ ደሞዝ ተከፍሏቸው ለተመረጡበት ስራ አካውንተብል ናቸው። ስራ ሊሰሩ በሰሩት ልክ ሊመሰገኑ ሊከፈላቸው፣ ባጠፉት ልክ ሊቀጡ እንጂ የጽድቅና የኃጢአት ስራ ነጥብ ሊያስይዙ አይደለም እዛ የተቀመጡት። እንደ ብልጽግና አመራሮች የተምታታበት እኔ ደጋግሜ ጽፌያለሁ። በዚህ ላይ ያላቸውን ስልጣን ስንት ወንጀል ስንት ግፍ እየፈጸሙ በዓላት እየጠበቁ ዘይት በማደል ደግሞ የጽድቅ ስራ እየሰራ ነው ብለው ደግሞ መንፈሳዊ ተልኮ ያለው አይነት እንትንን ሪዋርድ የሚፈልጉ ሰዎች ናቸው። እና በዛ ላይ ደግሞ በራሳቸው ገንዘብ ቢያደርጉት ጥሩ ነበር። እዛው እኮ ቆሞ ዘይት የሚቀበላቸው ሰውዬ ከደሞዙ ላይ በከፈላቸው ግብር እኮ ነው ዘይት ገዝተው የሚሰጡት። ከዚሁ ከደሃው ህዝብ ከነጋዴው ላይ አሁን ደግሞ ሪፖርቶች እየወጡ ያሉት ልክ በዓል ሲመጣ በአዲስ አበባ ከንቲባዋ በኩል የአዲስ አበባ ትላልቅ ነጋዴዎች ይሄን ያህል ዘይት፣ ይሄን ያህል ገንዘብ፣ ይሄን ያህል ሩዝ፣ ይሄን ያህል አምጡ ተብለው በግዴታ ይጠየቃሉ። ግዴታ ነው። እሱን እየዞሩ የሚሰበስቡ የከተማዋ መስተዳድር ሰዎች አሉ። እሱን ሰብስበው ለጋሽ ማነች አዳነችና አብይ ናቸው ፎቶ እየተነሱ ልክ ለድሃ የሚያዝኑ ለህዝብ የሚያዝኑ መስለው ደግሞ በዛው በድሃ ህዝብ ስነ ልቦና ላይ እንዲህ አይነት አሰቃቂ የሆነ ነገር የሚሰሩትና ቅድም የጠቀስከው ፎቶ እኔም በጣም አይቸው ሪሊ ኢትስ ፔንፉል ያማል። እንዲህ ያለ ብሔራዊ ውርደት ነው። ዜጋን ቤተ መንግስት ድረስ ለሌላ ጊዜ አሁን እነዚህ ሰዎች አቤቱታ ቢኖራቸው ፍትህ ጥያቄ ቢኖራቸው ቤተዛ ጠቅላይ ሚኒስትር ቢሮ ማንም አያደርሳቸው። አንገብጋቢ የሆነ ቤታችን በህገ ወጥ መንገድ ወይ የሆነ ነገር ጥያቄ አለን ቢሉ አጥሩ ጋር እንኳን የሚያደርሳቸው ሰው የለም። አብይ ግን እነሱን ፎቶ ተነስቶ ፖስት ለማድረግና ለመመጻደቅ ለራሱ ገጽታ ግንባታ ሲል ግን አሁን ተመልከት፣ ብዙ ጊዜ አሁን ዝም ብለው ጥሪ እንኳን ኖርማል ጥሪ ኢንቪቴሽን ዛሬ ቤተ መንግስት ኑና እኔ ጽፈት ቤት ኑና የምንሰጣችሁ ነገር አለ ቢባል ማንም ሰው የሥራ ልብሱን እኚህ መምህር ወይ በሌላ ሙያም ላይ ካሉ በምንም ተአምር የሥራ ልብሳቸውን ለብሰው አይሄዱ።